ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የቻናሉ ቤተሰቦች ቻናሉን ላይክ በማድረግ የቻናሉ ማደግ እንድትደግፉ በአክብሮት ጠይቃለሁ። ወደ ሰዓቱ አጫጭር ዜናዎች እናመራለን። የቻይናው ስትራዳመስ የሚል ቅጽል ስም የሚታወቀው ተመራማሪ በመካከለኛው ምስራቅ የተከሰተው ጦርነት ለአሜሪካ አስከፊ ውጤት እንደሚኖረው አስጠነቀቀ። እንደ ተመራማሪው ትንበያ ኢራን ባለፉት 20 ዓመታት ለዚህ ግጭት ስትዘጋጅ መቆየቷን አሜሪካ በጦርነት ልታሸነፍ ትችላለች ሲልም ገልጿል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ በ4 ሳምንት ውስጥ ይጠናቀቃል ብለው ቢያምኑም ጂያንግ ግን ግጭቱ የአሜሪካን የኢኮኖሚያዊ እና ወታደራዊ በላይነት የሚፈታተን የረጅም ጊዜ የመጠፋፋት ጦርነት እንደሆነም ተነብያል። ኢራን የአሜሪካ ስትራቴጂ አካሄድ ጠንቅቃ እንደምታውቅ የገለጹት ተመራማሪው ይህ ጦርነት የዓለምን ኃይል ሚዛን ለዘላለም ሊቀይር እንደሚችል አሳስበዋልም። ኢራን 17 የሚሆኑ የአሜሪካ ጦር ተቋማት ላይ ጉዳት ማድረሷ ተገለጸ። በመካከለኛው ምስራቅ የሚገኙ ቢያንስ 17 የአሜሪካ የጦርና የዲፕሎማቲክ ተቋማት በኢራን በሚሰነዘሩ የድሮን እና የሚሳኤል ጥቃቶች ጉዳት እንደደረሰባቸው ዘ ኒውዮርክ ታይምስ ዘግቧል። በተጠቁ ቦታዎች ጥፋቱ ካረፈባቸው ዋና ዋና የአሜሪካ ጦር ሰፈሮች መካከል በኳታር የሚገኘው ግዙፉ አል ኡደይዴ፣ በሳውዲ አረቢያ የሚገኘው ፕሪንስ ሱልጣን እንዲሁም በኩዌት የሚገኘው ኢል አልምሳሌም እና ካምፕ ቤሪንግ ይገኙበታል። ዋሽንግተን ለእንዲህ አይነቱ መጠነ ሰፊ አጸፋ ምት ዝግጁ እንዳልነበረች የተገለጸ ሲሆን የኢራን የጥቃት ድሮኖች እና ባላስቲክ ሚሳይሎች ክምችት አሜሪካ እስካሁን ካጋጠሟት ጠላቶች ሁሉ የላቀና የተለየ እንዳደረጋት ተዘግቧል። ጥቃቱ በተለይ የአሜሪካን የራዳር እና የኮሙኒኬሽን መዋቅሮች ላይ ያነጣጠረ ሲሆን ከፍተኛ የቴክኖሎጂ ዋጋ ያላቸው መሳሪያዎች መውደማቸውን ተጠቅሷል። የቴህራን ባለስልጣናት ጥቃቱ የካቲት 21 በአገሪቱ ላይ ለተሰነዘረው ጥቃት የተመለሰ ተመጣጣኝ አጸፋ መሆኑን ገልጸዋል። አሁንም በየቀኑ በክልሉ የሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃቶችንም እያከናወነች ትገኛለች። ኢራን በኦማን የነዳጅ ማከማቻ ላይ ጥቃት ሰነዘረች። የኦማን ሳላህ ወደብ በሚገኝ የነዳጅ ማከማቻ ላይ የድሮን ጥቃት መሰንዘሩን የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። ጥቃቱ ያነጣጠረው በነዳጅ ታንከሮች ላይ መሆኑ የተገለጸ ሲሆን የብሪታንያው የባህር ላይ ደህንነት ተቋም ኤምብሬይ እንዳረጋገጠው በንግድ መርከቦች ላይ የደረሰ ጉዳት እንደሌለም ነው። ኢራን ይህንን እርምጃ የወሰደችው አሜሪካና እስራኤል በግዛቷ ላይ ለሚሰነዝሩት ተከታታይ ጥቃት ምላሽ ለመስጠት እንደሆነም ተገልጾ ጥቃቱ በአካባቢው ያለውን የኃይል አቅርቦትና የባህር ላይ ደህንነት ስጋት ላይ የሚጥል ሲሆን የነዳጅ ገበያውንም ሊያናጋ እንደሚችል ተሰግቷል። ኢራን በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅ ማከማቻ ተቋማት ማጣቷንም ቀጥላለች። የአሜሪካ ጥቃቶች በቴህራን ላይ መርዛማ አየርና አሲዳማ ዝናብ አስከትለዋል ስትል ኢራን ለተባበሩት መንግስታት ስሞታ አቀረበች። በተመድ የኢራን ቋሚ መልእክተኛ አምባሳደር አሚር ሰይድ በነዳጅ ማከማቻ ተቋማት ላይ በተዘነዘሩ ጥቃቶች ሳቢያ አደገኛ በካይ ንጥረ ነገሮች ወደ አየር መለቀቃቸውን በመግለጽ በይፋ ቅሬታም አቅርበዋል። ኢራን በአሜሪካና በእስራኤል ኢላማዎች ላይ እጅግ ኃይለኛ የተባለ አዲስ ዙር ጥቃት ጀምራለች። የኢራን መንግስት ቴሌቪዥን እንደዘገበው እውነተኛ ቃል ኪዳን 4 የተሰኘ ዘመቻ 37ኛው ዙር ጥቃት ከ3 ሰዓት በላይ ቆይቷል። ጥቃቱ የተፈጸመው ኢላማዎቹ በደቡባዊ ቴል አቪቭ የሚገኝ የሳተላይት መገናኛ ማዕከል፣ በቤር ያዕቆብ የሚገኙ ወታደራዊ ተቋማት፣ በምዕራባዊ ኢየሩሳሌም እና ሃይፋ እንዲሁም በአርቢል እና በአምስተኛው የባህር ኃይል ምድብ የሚገኙ በርካታ የአሜሪካ ይዞታዎችን ያካተተ መሆኑ ተገልጿል። የኢራን አብዮታዊ ዘብ እንደገለጸው ይህ ኦፕሬሽን ኦራም ሻህር የተባለ አንድ ከባድ ሚሳይሎችን ጨምሮ ተከታታይ ብዙ እርከኖች ያሏቸው የተወንጫፊ ሚሳይሎችን ጥቅም ላይ ያውሏልም። ወደ ሀገር ውስጥ ዜና እናመራለን። የኢትዮጵያ የባህር በር ጥያቄ ለቀድሞ ሰራዊት እንደ ካሳ የሚቆጠር ነው አሉ የኢትዮጵያ ብሔራዊ ቀድሞ ሰራዊት ማህበር። በመላው የኢትዮጵያ 305 ቅርንጫፎችና 1 ሚሊዮን አባላት ያሉት የብሔራዊ የኢትዮጵያ ሰራዊት ማህበር የኢትዮጵያ የባህር በር ጥያቄ ሀሳብ ተነስቶ ወደፊት መምጣቱ የቀድሞ ሰራዊት ካሳ እንደከፈላቸው እንደሚቆጠሩ ገለጹ። የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አማረ በቀድሞ ሰራዊት አባላት በቀይ ባህር ጉዳይ መስዋዕት የከፈሉበት አጥንታቸው በአሸዋ ላይ በምድረ በዳ ላይ የቀረበት ታሪክ ምዕራፍ መሆኑን አንስተዋል። አክለውም ሊዘጋ የማይገባው ታሪክ የተዘጋበትና ያለ አግባብ የኢትዮጵያ ሀብቷንም ክብሯንም ያጣችበት አጋጣሚ መሆኑን ተናግረዋል። ኢትዮጵያና ቀይ ባህር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውንም የጠቀሱት ፕሬዝዳንቱ የባህር በር ጉዳይ የግዥ ሳይሆን የኢትዮጵያ ልታጣ የማይገባ የታሪክና የተፈጥሮ ሀብት መሆኑንና ከ130 ሚሊዮን በላይ ህዝብ ያላት ሀገር ወደብ አልባ መሆኗ ለኢኮኖሚ
እድገቷ ትልቅ ማነቆ እየሆነ መምጣቱንም ገልጸዋል። በተጨማሪም የኢትዮጵያ የባህር በሯን ያጣችው በሸፍጥና በሴራ ፖለቲካ መሆኑን እና አሁን ግን በሀገሪቱ ጂኦፖለቲካዊ መቀየሩንና የኢትዮጵያ የባህር በር ወደብ ሊያሳጣት የሚችል አንድም ህግ አግባብ አለመኖሩን ተናግረዋል። ጥያቄው ከጎረቤት ሀገር ጋር ግጭት የሚቀሰቅስ ሳይሆን በጋራ በተጠቃሚነት በሰጥቶ መቀበል መርህ ላይ የተመሰረተ የዲፕሎማሲ መንገድ መሆኑን ገልጸው ነገር ግን ታሪክን ለመናገር ለመጻፍና ለማስረከብ የምናስብበት እድሜ ላይ አይደለንም ያለነው ብለዋልም። ታሪኩ ለትውልድ የማቀበል አቋም እንዳላቸው ጠቁመዋል። የኢትዮጵያ ያጣችው የባህር በር በአሁኑ ትውልድ ይመለሳል ያለው ማህበሩ የመንግስት የባህር በርን ለማግኘት የሚያደርገውን ጥረት እንደሚደግፍም አስታውቋልም። የሰዓቱ አጫጭር ዜናዎች ይህንን ይመስሉ ነበር። ከሰዓቱ አጫጭር ዜናዎች ጋር